Hello, ኢሳት ቴሌቪዥን Hello ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያላግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። ሰባተኛው ጠቅላላ ምርጫ በሰላም ቢጠናቀቅም በአንዳንድ ክልሎች ዜጎች የመምረጥ መብታቸው ሊነፈግ አይገባም ነበር ሲል የሲቪል ማህበረሰብ ድርጅቶች ምክር ቤት ወቀሰ። ከውጭ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለው የተኩስ አቁም ስምምነት ለማራዘምና የሆርሙዝ ወሽመጥን ለመክፈት ሳምንት እንደማይፈጅ ገለጹ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር እኔ መሰረት ባዩና በመለከት ቋንቋ በኩል ዳዊት ጎሳ አብረናችሁን ቆያለን። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። ውጤት ይፋ እስከሚሆን ድረስ ከሌሎች ከማንኛውም ምንጮች የሚወጡ መረጃዎችን ከማሰራጨት መቆጠብ እንደሚገባ ቦርዱ አሳሰበ። የምርጫው ውጤት በቦርዱ ይፋ እስከሚሆን ድረስ ከሌሎች ከማንኛውም ምንጮች የሚወጡ መረጃዎችን ከማሰራጨት መቆጠብ እንደሚገባ የኢትዮጵያ ብሔራዊ ምርጫ ቦርድ አሳስቧል። ቦርዱ በምርጫ ህጉ መሰረት ውጤት በቦርዱ ይፋ እስከሚሆን ድረስ በትዕግስት እንድትጠባበቁ ሲል ጠይቋል። ቦርዱ በማህበራዊ ትስስር ገጹ ባስተላለፈው መልእክት በትናንትናው ዕለት ግንቦት 24 ቀን 2018 በከፍተኛ ንቃትና ትዕግስት ድምጽ ለሰጡ መራጮችም ምስጋና አቅርበዋል። በዚህም በምርጫ ህጉ መሰረት ውጤት በቦርዱ ይፋ እስከሚሆን ድረስ በትዕግስት መጠባበቅ እንደሚገባ ገልጾ ከሌሎች ከማንኛውም ምንጮች የሚወጡ መረጃዎችን ከማሰራጨት እንድትቆጠቡ ሲል ቦርዱ አሳስቧል። ሰባተኛው ጠቅላላ ምርጫ በሰላም ቢጠናቀቅም በአንዳንድ ክልሎች ዜጎች የመምረጥ መብታቸው ሊነፈግ አይገባም ነበር ሲል የሲቪል ማህበረሰብ ድርጅቶች ምክር ቤት ወቀሰ። የሰባተኛውን ሀገራዊ ምርጫ ሂደት ተከትሎ ኢሳት የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤትና የቪዥን ኢትዮጵያ ሲቪል ማህበረሰብ ድርጅትን አነጋግሯል። ትዕግስት ተስፋዬ ጉዳዩን በዝርዝር ተመልክተዋለች። ሰባተኛው ሀገራዊ ምርጫ ትናንት ግንቦት 24 ቀን 2018 ዓ.ም መከናወኑ ይታወቃል። ይህንንም ተከትሎ የሀገራዊ ምርጫው አጠቃላይ ሂደት ምን ይመስል ነበር ሲል ኢሳት የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አቶ አህመድ ሁሴንን እና የቪዥን ኢትዮጵያ ሲቪል ማህበረሰብ ድርጅት መስራች አቶ ታደለ ደርሰን ጠይቀዋል። የምክር ቤቱ ፕሬዝዳንት አቶ አህመድ ሁሴን በሰጡት ምላሽ የክልሎች የጸጥታ አካላት ምርጫ ለማካሄድ የሚያግድ ነገር አለመኖሩን መግለጻቸውን ጠቅሰው ዜጎችን በሰላም የመምረጥ መብታቸውን መንፈግ ግን ተገቢ አለመሆኑን ተናግረዋል። ክልሎች አናውንስ አድርገዋል ምርጫ ለማስኬድ የሚያግደን ነገር የለም የሚል የጸጥታ አካላቱ ይህን ነገር አናውንስ አድርገዋል። ምርጫ ቦርድም በዛ ጉዳይ ላይ የራሱን ክትትል እያደረገ አንዳንድ ቦታዎች ላይ የማይቻልበት ሁኔታ ካለ የራሱን እርምጃ ወስዷል። ይሄ እንግዲህ ለምርጫ ብቻ ሳይሆን ለአጠቃላይ ህይወታችንም ቀይና ቢጫ የሚባል ቦታ መኖር የለበትም የሚለውም መውሰድ ነው እንደ ትምህርት። እኛ ሰላም ነው የምንፈልገው። ሰላም በሌለበት ሁኔታ ምርጫ ብቻ ሳይሆን መኖርም አይቻልም፣ ለመኖርም ይከብዳል። ስለዚህ መሻሻል መቻል አለበት። እኛም አሁን ወጥቶ ለመምረጥ ከፈለገ መምረጥ መቻል አለበት። ይሄ የዜጎች ነፃነት ነው። ወጥቶ ገበያ መሸመት፣ ወጥቶ መሸጥ ከፈለገ ማድረግ አለበት። ማምረት ከፈለገ ማምረት መቻል አለበት እና ይሄንን ማቀብ የለብንም። ህዝቡ እንደፈለገው መንቀሳቀስ መቻል አለበት። ኢንተረስቶቻችን ካሉ ግን ይሄ ደግሞ መፈታት አለበት። የህዝብ ኢንተረስት አለ እዚህ አካባቢ ላይ ሰላማዊ በሆነ መንገድ ምክክር አንዳንዴም ደግሞ ድርድር እያደረጉ መቀጠል ያስፈልጋል። አክለውም በአንዳንድ የምርጫ ጣቢያዎች የታዩ ክፍተቶች እንደሚጣሩና ይፋ እንደሚደረጉ ነው የገለጹት። እኛ ልክ ሳንገኝ የምርጫ እንትን ተከፍቷል
የሚሉ አንዳንድ እንትኖች አሉ። ግን እነሱ በምክንያት ነው የተደረጉት፣ ባለመድረስ ነው ደርሰን ነው የሚለው በኋላ የሚጣራ ሆኖ ግን ያን ያህል ስቲል 2%ም 3%ም 1%ም ተብሎ የተጠቀሰው ነገር ደግሞ ያን ያህል የምርጫ ውጤቱን አፌክት ሊያደርገው የሚችል ነገር አለመሆኑን ለመገንዘብ ችለናል። የቪዥን ኢትዮጵያ መስራች ታደለ ደርሷ በበኩላቸው የህብረተሰቡን ግንዛቤ በማሳደግ በኩል በቂ ትምህርት አለመሰጠቱን እንደ ክፍተት አንስተዋል። ያየሁት ክፍተት በአጠቃላይ ምንድነው? በቂ ግንዛቤ ትምህርት መሰጠት አለመቻሉ ነው። ህብረተሰቡ በቂ ግንዛቤ አላገኘም ማለት ይቻላል። ይሄ የግንዛቤ ማዳበሪያ ትምህርት አዌርነስ ክሬሽን በጠቅላላ መሰጠት መቻል አለበት። ይሄ ደግሞ መሰጠት ያለበት በምርጫ ሰዓት ብቻ መሆን የለበትም። ቀደም ብሎ መሰጠት መቻል አለበት። ይህን ጉዳይ ደግሞ ከብሔራዊ ምርጫ ቦርድ ጋር ተነጋግረንበት በማኑዋል ዝግጅትና በበራሪ ወረቀት በሚዘጋጅበት ጊዜ ትኩረት እንዲሰጥ ብሔራዊ ምርጫ ቦርድም በልዩ አጀንዳ ይዞታል። የምርጫው የድምፅ አሰጣጥ በሰላም እንደተጠናቀቀ ሁሉ ቆጠራውና ውጤቱን በተሳካ ሁኔታ ተካሂዶ ለህዝብ እንዲገለጽ የሁሉም አካላት ትብብርና ድጋፍ አስፈላጊ እንደሆነ አጽንኦት ተሰጥቷል። የኒኩለር ቴክኖሎጂን ለማስፋፋት እየሰራች ያለችው ኢትዮጵያ ጠንካራ የቁጥጥር ስርዓት እንዲኖራት ተጠየቀ። ኢትዮጵያ የመጀመሪያውን የኒኩለር ኃይል ማመንጫ ለመገንባትና የካንሰር ሕክምና ማዕከላትን ለማስፋፋት በከፍተኛ ፍጥነት እየተንቀሳቀሰች ባለችበት በአሁኑ ወቅት የሀገር ውስጥ የቁጥጥር ስርዓቷን በከፍተኛ ደረጃ ማጠናከር እንዳለባት ዓለም አቀፍ ባለሙያዎች አሳስበዋል። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ የቀድሞ ማረጋገጫና ደህንነት ፖሊሲ ኃላፊ ራውፍ ለካፒታል ጋዜጣ እንደገለጹት በበለጸጉ ሀገራት የሚገጠሙ ጠንካራ የአካባቢ ጥበቃ ህጎች ለማምለጥ የሚፈልጉ ሙስና የሰረገባቸው የውጭ ተቋራጮች አደገኛ የራዲዮ አክቲቭ ቆሻሻዎችን እንደ ተራ የንግድ ዕቃ በማስመሰል ደካማ የቁጥጥር ስርዓት ወዳላቸው የአፍሪካ ሀገራት ለማስገባት እየሞከሩ ነው። ተቋራጮቹ በሀገር ውስጥ ሙሰኛ ባለስልጣናት ጋር በመሻረክ የወደብ ማኒፌስቶና የጉምሩክ ሰነዶችን በማጭበርበር መርዛማ ቆሻሻዎችን በድብቅ እንደሚያስገቡና ይህም ለትውልድ የሚተርፍ የጤናና የአካባቢ ቀውስ እየፈጠረ መሆኑን አስታውቀዋል። ኢትዮጵያ ይህንን ስጋት ለመከላከልና የኒኩለር ሳይንስ ምኞቷን በደህንነት ለማስኬድ የማይናወጥ የህግ ማዕቀፍ ያስፈልጋታል። በአሁኑ ወቅት በሀገሪቱ በየዓመቱ ከ8000 በላይ አዳዲስ የካንሰር ታማሚዎች የሚመዘገቡ ሲሆን የህክምና መሳሪያዎች እጥረት ቀውስ ፈጥሯል። ህገወጥ የሰዎችን ዝውውር ለመከላከል የውጭ ሀገር ስራ ስምሪት ስርዓትን ማጠናከር ይገባል ተባለ። በሌላ በኩል የሀገር ውስጥ የስራ ዕድል ፈጠራን ማስፋፋት የሚችሉ ተግባራት ላይ ማተኮር እንደሚያስፈልግ የምጣኔ ሀብት ባለሙያዎች ገልጸዋል። የዚህን ዜና ዝርዝር መሳይ ገዛኸኝ እንደሚከተለው ታቀርበዋለች። ዜጎች በስራ ማጣትና በሌላ ተያያዥ ምክንያቶች የተነሳ በህገወጥ መንገድ ከሀገር እየወጡ ለተለያዩ ችግሮች እየተዳረጉ እንደሆነ መረጃዎች ያሳያሉ። ህገወጥ የሰዎች ዝውውርን ለመከላከል በስራና ክህሎት ሚኒስቴር የተጀመረውን የውጭ ሀገር ስራ ስምሪት ስርዓት ማጠናከር እንደሚያስፈልግ በአሜሪካ ዩኒቨርሲቲ መምህርና የምጣኔ ሀብት ባለሙያ ዶክተር ዘላለም ተክሉ ተናግረዋል። ይህ መሆኑ በህገወጥ መንገድ የሚወጣውን ዜጋ ወደ ህጋዊ ስርዓት ውስጥ ለማስገባት ይረዳል ብለዋል። አሁን መንግስት ለምሳሌ ያህል አንዳንድ ጀምሯል። በክህሎት ስራና ክህሎት በኩል የጀመሯቸው ነገሮች አሉ። እኔ ግን ሌጋሊ ሙያ ያላቸውንም ሰዎች ወይም ደግሞ በጉልበት ስራም የሚሆንም እንትን ህጋዊ በሆነ መንገድ ሰዎችን ወደ ውጪ የሚሄዱበትን ነገር በደንብ ለምሳሌ ያህል ቢያበረታታ በጣም ጥሩ ነው። አንዱ አማራጭ ነው ማለት ቢኮዝ አሁን ሰው መውጣቱ ማይቀር ከሆነ ብዙ ሰው እንደዚህ የሚወጣ ከሆነ ያንን ኢሌጋሊ ወጥቶ የሚሰቃየውን ወጣት ህጋዊ በሆነ መንገድ እንዲወጣ ማድረግ የሚቻልበትን ነገር በደንብ መስራት ያስፈልጋል። ሌላኛው የምጣኔ ሀብት ባለሙያ መቆያ ከበደ በበኩላቸው የሀገር ውስጥ ስራ ዕድል ፈጠራን በሚመለከት የግሉ ዘርፍ በትኩረት ሊሰራ ይገባል ብለዋል። ምንድነው ስራ የሚፈጠረው? በግለሰቦች በመንግስት አይደለም። መንግስት ስራ ፈጠረ የሚባለው መንግስት ከሌሎች ሰዎች ወይም የግል ዘርፍ ላይ ካሉ ሰዎች ግብር ከሚከፍሉት ላይ ወስዶ ነው የሚከፍለው። ስለዚህ መንግስት አንድ ሰው በቀጠረ ቁጥር ሌላ ቦታ የሚሰራ 2-3 ሰው ስራ እያጣ ነው። በርካታ ስራ እንዲፈጠር፣ ካፒታል እንዲያድግ፣ የዜጎች ገቢ እንዲጨምር፣ ሀብት እንዲፈጠር መንግስት ከኢኮኖሚ ላይ እጁን ማንሳት አለበት። ሲምፕል። ዶክተር ዘላለም አክለው የሀገር ውስጥ ስራ ዕድል ፈጠራን ለማስፋፋት የሚያስችሉና ለወጣቶች ሰፊ ስራ ዕድል በሚፈጥሩ ዘርፎች ላይ መንግስት ትኩረት አድርጎ መስራት እንዳለበት ገልጸዋል። የሚከፈቱት ነገሮች የብዙ የሰው ኃይል
ይሄ ሌበር ኢንቴንሲቭ የሚባለውን ማለት ነው ብዙ ሰዎችን መቅጠር የሚችሉ ሴክተሮች ላይ ፎከስ ቢደረግ በአብዛኛው ብዙ ሰው በአንድ ጊዜ አንድ ፋብሪካ ሲከፈት ምናልባት 500 ሰው ወይ 1000 ሰው ወይ 2000 ሰው ሊቀጠር ይችላል እና እንደዚህ አይነት ሴክተሮችን መንግስት የሚከፈትባቸውን ወይም ደግሞ በፕራይቬት የግል ድርጅቶችም እንዲከፍቱ የሚያደርገው ላይ መንግስት ይሄ ሌበር ኢንቴንሲቭ የሰው ኃይል ብዙ ሊቀጥሩ የሚችሉትን ስራዎች ላይ በበለጠ እንዲስፋፉ ማድረግ ማባታት መንግስት መደጎሙም ካስፈለገ እነዛን ሴክተሮች ማበረታታት መቻል ያለበት ይመስላል። መንግስትን ጨምሮ የግል ባለሀብቶች የሀገር ውስጥ የስራ ዕድል ፈጠራ ላይ ትኩረት አድርገው መስራት እንዳለባቸው ተጠቁመዋል። የአዲስ አበባ ከተማ ፖሊስ ኮሚሽን የ7ኛው ጠቅላላ ምርጫ የድምጽ አሰጣጥ ሂደት በሰላም መጠናቀቁን አስታወቀ። በተጨማሪም ኮሚሽኑ በድረ ምርጫ ያለውን ሂደት በተመሳሳይ በስኬት እንዲከናወን ከባለድርሻ አካላት ጋር እየሰራ መሆኑን አስታውቋል። ገነት ዘዘው ተጨማሪ አላት። የ7ኛው ጠቅላላ ሀገራዊ ምርጫ የድምጽ አሰጣጥ ሂደት በትናንትናው ዕለት እስከ ሌሊት 7 ሰዓት ሲከናወን ቆይቷል። በአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የህዝብ ግንኙነት ኃላፊ ኮማንደር ቶማስ እሸቴ ለኢሳት እንደገለጹት በአዲስ አበባ ከተማ በሚገኙ የምርጫ ጣቢያዎች ድምጽ የመስጠቱ ሂደት ፍጹም ሰላማዊ ሆኖ መጠናቀቁን ገልጸዋል። በምርጫው ዕለት በትራፊክ አደጋ የሁለት ሰዎች ህይወት ከማለፉ በስተቀር ከምርጫው ጋር የተያያዘ ምንም አይነት ወንጀል አለመፈጸሙን ተናግረዋል። ምርጫው ፍጹም ሰላማዊ እንዲሆን ማድረግ የሚለውን እቅድ ይዘን የተነሳ ነው። በዚህ መሰረት ከኢትዮጵያ ፌዴራል ፖሊስ፣ አዲስ አበባ ፖሊስ፣ የከተማው ሰላምና ጸጥታ አስተዳደር ቢሮ፣ የእሳትና አደጋ ስራ አመራር፣ የደንብ ማስከበርና ሌሎች ተቋማት ያሉበት የኮማንድ ፖስት ተቋቁሞ ከመጀመሪያው ቅድመ ምርጫም ጀምሮ ያሉትን እቅድ በማውጣት ወደ ስራ የገባበት ሁኔታ ነው ያለው። ኮማንድ ፖስቱ ልክ ይኸው አደረጃጀት በክፍለ ከተማም ደረጃ የነበረ ነው ያለው። የጋራ ጥምር ኮማንድ ፖስቱ ብዙ ተግባራትን ሲያከናውን ነበረ። ከህብረተሰቡም ከምርጫ አስፈጻሚዎችም ባለው ጋር ተያይዞ ምርጫው ፍጹም ሰላማዊ ነበር ማለት ይቻላል። ይህ ዜና እስከተጠናቀረበት ጊዜ ድረስ የድምጽ ቆጠራ እየተካሄደ መሆኑን የገለጹ ሲሆን በድህረ ምርጫ ያለው ሂደት በተመሳሳይ በስኬት እንዲከናወን ከባለድርሻ አካላት ጋር በጥምረት እየተሰራ መሆኑን ኮማንደር ቶማስ አስረድተዋል። እንግዲህ አሁን ሁለተኛውን የምርጫ ምዕራፍ እያጠናቀቅን፣ ቅድመ ምርጫ ነበረ፣ ምርጫውን አጠናቀናል። አሁን ያለን ድህረ ምርጫ ምዕራፍ ላይ የምንገኘው ቆጠራው እስካሁን ድረስ ባለ መረጃ ፍጹም ሰላማዊ በሆነ መንገድ እየተካሄደ ያለበት ሁኔታ ነው። ከትራፊክ ደህንነት ጋር ተያይዞ ባሉት ሁኔታዎች በምርጫው ዕለት 2 የትራፊክ አደጋዎች ያጋጠሙ፣ 2 ሰዎች ህይወታቸው አልፏል። የተለየ ነገር አላጋጠመንም። ቆጠራውን ጨምሮ ሌሎች የምርጫ ሂደቶች የሚቀጥሉ ይሆናል። የጸጥታ አካላትም እንግዲህ አሁንም እንደተለመደው ተግባራቸውን በአግባቡ ለመወጣት አስፈላጊ ዝግጅት አድርገው ወደ ስራ እየገቡ ያለበት ሁኔታ ነው ያለው። ኮማንደር ቶማስ ድምጽ የመስጠት ስርዓቱ በስኬት እንዲጠናቀቅ መራጩ ህዝብ፣ የምርጫ አስፈጻሚዎች፣ እጩዎችና ታዛቢዎች ላበረከቱት አስተዋጽኦ ምስጋና አቅርበዋል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች አሁንም እንደቀጠሉ ነው። አሁን ደግሞ የቢዝነስና የኢኮኖሚ ዜናዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ገነት ዘዘው እየጠበቀችን ነው። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸውን የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ኢትዮጵያ ብሔራዊ የንግድ ፖሊሲ አጸደቀች። ኢትዮጵያ የተበታተነ የንግድ አስተዳደር ስርዓት በማስቀረት ለላኪዎች፣ ለአስመጪዎችና ለባለሀብቶች ግልጽና ሊገመት የሚችል አሰራር የሚፈጥረውን የመጀመሪያውን ብሔራዊ የንግድ ፖሊሲ አጽድቃለች።
ፖሊሲው በተለያዩ ተቋማትና በተደጋጋሚ በሚቀያየሩ መመሪያዎች ምክንያት ይታዩ የነበሩትን ውጤታማ ለመሆን ህገወጥነትና ሙስናን በማስቀረት የተረጋጋና ተጠያቂነት ያለው አሰራር ይዘረጋል ተብሏል። ብሔራዊ የንግድ ፖሊሲው የአገሪቱን የንግድ ዘርፍ በግብርና ምርቶች ላይ ብቻ ከነበረው ጥገኝነት በማውጣት ወደ ማኑፋክቸሪንግ እሴት ለተጨመረባቸው ምርቶች ለአገልግሎት ዘርፉና ለቱሪዝም ማሸጋገርን ያለመ ነው። እንዲሁም አገር በቀል ኩባንያዎች አቅማቸውን አሳድገው በዓለም አቀፍ ገበያ መወዳደር እስኪጀምሩ ድረስ ከከፍተኛ የውጭ ውድድር የሚጠብቁ ጊዜያዊ የታሪፍ መከላከያዎችንና የማበረታቻ ዘዴዎችን ያስተዋውቃል ተብሏል። የንግድና ቀጣናዊ ትስስር ሚኒስትር ካሳሁን ጎፌ አዲሱ ማዕቀፍ በንግድ ደንቦች ላይ ወጥነትን እንደሚያመጣ የገለጹ ሲሆን በአዲስ አበባ የንግድና የዘርፍ ማህበራት ምክር ቤት በኩል ደግሞ የግሉን ዘርፍ ያሳተፈ ጠንካራ ፖሊሲ መኖሩ ኢንቨስትመንትን እንደሚያበረታታ ተገልጿል። በተጨማሪም በዘርፉ የመንግስትና የግል ተዋናዮችን የሚያስተባብርና የታሪፍ ያልሆኑ ማነቆችን የሚቀርፍ ብሔራዊ የንግድ ማመቻቸት ኤጀንሲ እንዲቋቋም ጥሪ ቀርቧል ሲል የዘገበው ካፒታል ነው። ይህ ፖሊሲ የኢትዮጵያውያን የንግድ ስርዓት ዘመናዊ ለማድረግ ትልቅ እርምጃ ሲሆን አሁን የሚጠበቀው መንግስት ፖሊሲውን ወደ ተግባራዊ ማሻሻያ ወደ ስራ ማስገባት እንደሆነ ተመልክቷል። የኢትዮጵያ ብሔራዊ ባንክ ከሀገር ውስጥ የፍራንኮ ቫሉታ አስመጭነት መመሪያ ወጣ። የኢትዮጵያ ብሔራዊ ባንክ ከሀገር ውስጥ የፍራንኮ ቫሉታ አስመጭነት መመሪያ የወጣ ሲሆን ከግንቦት 21 ቀን 2018 ዓ.ም ጀምሮ ተግባራዊ መሆን ጀምሯል ብሏል። በመመሪያው እንደተጠቀሰው የፍራንኮ ቫሉታ አሰራር የሀገሪቱን የውጭ ምንዛሬ ክምችት ሳይጫን ንግድና ኢንቨስትመንትን ለማሳለጥ ከፍተኛ ጠቀሜታ ያለው እንደሆነ ተገልጿል። ሆኖም የፍራንኮ ቫሉታን አሰራር የሚመለከት የህግ ማዕቀፍ ባለመኖሩ ለህገወጥ የገንዘብ ዝውውር፣ ለቁጥጥር መታለፍና ለተቋማዊ አሰራር መበታተን ሲዳረግ መቆየቱንና ብሔራዊ ባንኩ መመሪያውን ማውጣት ያስፈለገበት ምክንያትም ነው ተብሏል። መረጃው ከተቋሙ የተገኘ ነው። ለ2018 የመኸር እርሻ ወቅት የአፈር ጤንነትና ለምነት ለማሻሻል የሚተገበሩ ስራዎች በጥራት እንዲከናወኑ ተጠየቀ። የመኸር እርሻ ስራን ለማሳካት የአፈር ጤንነትና ለምነት ማሻሻያ ተግባራትን በትኩረት መፈጸም ወሳኝ ተግባር እንደሆነ የግብርና ሚኒስቴር ገልጿል። በተለይም የአፈር አሲዳማነት ችግር ባለባቸው አካባቢዎች የግብርና ኖራን በማሳ ላይ በተገቢው መጠን በመበተን ከአፈር ጋር በደንብ ማቀላቀል ይገባል ብሏል ሚኒስቴሩ። የአፈር አሲዳማነትንም በመቀነስ ለሰብል እድገት ምቹ ሁኔታን እንደሚፈጠር የግብርና ሚኒስቴር አስታውቋል። በሌላ በኩል ብስባሽ ኮምፖስት፣ ቨርሚ ኮምፖስት እና ባዮስላር ኮምፖስትን የመሳሰሉ የተፈጥሮ ማዳበሪያዎችን ከአፈር ጋር አስቀድሞ ማቀላቀል ትልቅ ጠቀሜታ እንዳለው አመልክቷል። ሚኒስቴሩ በሰጠው ማብራሪያ ማዳበሪያዎች የያዙትን ንጥረ ነገር ወደ አፈር የሚለቁት በዝግታ ስለሆነ አስቀድሞ ከአፈር ጋር መቀላቀላቸው ሰብሉ በሚዘራበትና በመጀመሪያው የእድገት ወቅት የሚፈለገውን የተመጣጠነ ንጥረ ነገር በቀላሉ እንዲያገኝ ያግዛል ብሏል። በተጨማሪም የአፈርን መዋቅር፣ የውሃ መያዝ አቅምን እንዲሁም አጠቃላይ የአፈር ለምነትና ጤንነትን ያሻሽላል። ስለሆነም የወረዳና የቀበሌ ግብርና ባለሙያዎች ለአርሶ አደሮች የቅርብ ድጋፍና ክትትል በማድረግ የ2018 የመኸር እርሻ ወቅት የአፈር ጤንነትና ለምነት ለማሻሻል የሚተገበሩ ስራዎች በወቅቱና በጥራት እንዲከናወኑ የበኩላቸውን ድርሻ መወጣት እንደሚጠበቅባቸው ሚኒስቴሩ አስጠንቅቋል። አርሶ አደሮችም ከግብርና ባለሙያዎች የሚሰጡትን የተለያዩ ሙያዊ ድጋፍና ምክረ ሀሳብ በወቅቱና በአግባቡ ተግባራዊ በማድረግ ለተሻለ ምርትና ምርታማነት በጋራ መትጋት እንደሚገባ ተመልክቷል። ኢትዮጵያ የ1 ቢሊዮን ዶላር የዩሮ ቦንድ ዕዳዋን መልሶ ለማዋቀር ከግል ቦንድ ባለቤቶች ጋር ስታካሄድ የቆየችው የድርድር ውይይት ያለ ስምምነት መጠናቀቁን የገንዘብ ሚኒስቴር አስታውቋል። ቀደም ሲል የሀገሪቱ ማክሮ ኢኮኖሚ ሲሻሻል ለአበዳሪዎች ተጨማሪ ክፍያ የሚያስገኝ የቫልዩ ማገገሚያ መሳሪያ የታሰበ ቢሆንም ኦፊሴላዊው የአበዳሪ ኮሚቴ አሰራሩ መርህን አያሟላም በማለት ውድቅ አድርጎታል። ኢትዮጵያ ቪአርአይን ሙሉ በሙሉ ያስቀረና በዋናው ገንዘብ ላይ 12 በመቶ ቅናሽ ያደረገ አዲስ የ880 ሚሊዮን ዶላር ቦንድ ለማውጣት ሐሳብ አቅርባ ነበር። ይህ አቅርቦት በየዓመቱ 4.25 በመቶ ወለድ የተከፈለበት በሐምሌ 2029 ዓ.ም የሚጠናቀቅ ሲሆን ዋናው ገንዘብም በአራት ደረጃዎች ከ2026 እስከ 2029 ተከፍሎ እንዲያልቅ የሚደረግ ነበር።
መንግስት የ0.5% የስምምነት ክፍያና ቀደም ሲል የተቋረጡ 3 የኩፖን ክፍያዎችን የሚሸፍን 99.375 ሚሊዮን ዶላር ያለፈ ጊዜ ወለድ ለመክፈል ጥያቄ ያቀርባ ነበር። ሆኖም የቦንድ ባለቤቶች አድሆክ ኮሚቴ የቀረበውን የተሻሻለ ሐሳብ ውድቅ በማድረጉ ድርድሩ ያለ ስምምነት ተቋርጧል። የገንዘብ ሚኒስቴር በውጤቱ ማዘኑን ቢገልጽም ኢትዮጵያ የዕዳ ግዴታዋን ለማክበር ያላትን ቁርጠኝነት አረጋግጧል ሲል የዘገበው ካፒታል ጋዜጣ ነው። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎች በዚሁ ተጠናቀዋል። ወደ ቀጣይ ዜና ላሳልፋችሁ። ወደ ውጭ ዜናዎች ተሻገረን። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ያለው የተኩስ አቁም ስምምነት ለማራዘምና የሆርሙዝ ወሽመጥን ለመክፈት ሳምንት እንደማይፈጅ ገለጹ። በሌላ በኩል በእስራኤልና ሂዝቡላህ መካከል ያለው ሁኔታ አሁንም ውጥረት እንደነገሰበት መሆኑ ስምምነቱን ሊያደናቅፈው እንደሚችል ተገምቷል። ዮሐንስ ተስፋ ተጨማሪ አለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረሰውን የተኩስ አቁም ስምምነት ለማራዘምና በዓለም አቀፍ ንግድ ላይ ከፍተኛ ተጽዕኖ ያለውን የሆርሙዝ የባህር ወሽመጥ በድጋሚ ለመክፈት የሚያስችል ስምምነት በሚመጣው ሳምንት ውስጥ ሊሳካ እንደሚችል ተናግረዋል። ይሁን እንጂ ፕሬዝዳንቱ መሰል ተስፋ ሰጪ መግለጫዎችን ላለፉት ሳምንታት ሲሰጡ የቆዩ ቢሆንም በሌላ በኩል እስራኤልና በሊባኖስ የሚንቀሳቀሰው ሂዝቦላህ ሌላ የተኩስ አቁም ስምምነት ላይ መድረስ አለመድረሳቸውን በተመለከተ የሚወጡት መረጃዎች እርስ በርሳቸው የሚጣረሱና ግራ የሚያጋቡ ሆነዋል። የቅርብ ጊዜ ውዝግብ የጀመረው ቴሄራን በሰጠችው መግለጫ ነበር። የኢራን መንግስት እስራኤል በሊባኖስ በሚገኘው የሂዝቦላ ታጣቂ ቡድን ላይ የምታደርሰውን ጥቃት ባለማቆሟ ምክንያት አሁን የተደረሰውን የተኩስ አቁም ለማራዘም ከአሜሪካ ጋር የምታደርገውን ድርድር እንደምታቋርጥ አስታውቃ ነበር። ይህ በእንዲህ እንዳለ ዶናልድ ትራምፕ የኢራንን መግለጫ ሳያውቁ ወይም ትኩረት ሳይሰጡ በማህበራዊ ሚዲያ ገጻቸው ላይ ከአሸማጋዮች በተለይም በፓኪስታን አደራዳሪነት በኩል የሚደረገው ውይይት በከፍተኛ ፍጥነት እየገሰገሰ መሆኑን አስፍረው ነበር። ሆኖም በኋላ ላይ ከሲኤንቢሲ ጋር ባደረጉት ቃለ ምልልስ የኢራኑ ድርድር ቢቋረጥም ግድ እንደሌላቸው በመጥቀስ ውይይቱ ዝምታን መምረጡ በጣም ጥሩ ነገር ሊሆን ይችላል ሲሉ የተለየ አቋም አንጸባርቀዋል። ሆኖም ትራምፕ ከሁለቱም ወገኖች ማለትም ከሂዝቦላ ተወካዮችና ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ መነጋገራቸውንና የተኩስ አቁም እንዲያደርጉ ማስማማታቸውን ገልጸዋል። ለኔታንያሁም ምስጋናቸውን አቅርበው ይህ ስምምነት እስከ መቼ እንደሚዘልቅ እኔ ተስፋ አደርጋለሁ ለዘላለም ይቆያል ሲሉ ጽፈዋል። ከኤቢሲ ኒውስ ጋር በነበራቸው ቆይታ ደግሞ በሊባኖስ በኩል የተፈጠረውን ሁኔታ ትንሽ እክል ሊትል ግሊች በማለት የገለጹት ትራምፕ በዚህም ምክንያት በሚቀጥለው ሳምንት የሆርሙዝ ወሽመጥን የሚያስከፍት የኢራን የተኩስ አቁም ማራዘሚያ ስምምነት ሙሉ በሙሉ እውን ሊሆን እንደሚችል እምነት እንዳላቸው ተናግረዋል። ነገር ግን አክሲዮስ የውስጥ ምንጮችን ጠቅሶ እንደዘገበው በትራምፕና ኔታንያሁ መካከል የተደረገው የስልክ ውይይት ከፍተኛ ቁጣና አለመግባባት የታየበት ነበር። ትራምፕ እስራኤል ቤሩትን ለማጥቃት የምታደርገውን ዝግጅት እንድታቆም ቢወተውቱም ኔታንያሁ በአሁኑ ወቅት እስራኤል በደቡባዊ ሊባኖስ የምታካሄደውን ወታደራዊ ዘመቻ እንደምትቀጥልና ሂዝቦላህ በሚወስደው እርምጃ ላይ ተመስርቶ በዋና ከተማዋ ቤሩትም ተመሳሳይ ጥቃት ልትሰነዝር እንደምትችል በይፋ አስታውቀዋል። ይህ ደግሞ ዋሽንግተን ከቴሄራን ጋር በምታደርገው ድርድር ላይ ጥላ ጥልቶበታል። እናም ሁለቱ መሪዎች ባደረጉት ውይይት የተቆጡት የነጩ ቤተ መንግስት አለቃ እኔ ባልኖር እኮ እስር ቤት ነበርህ የሚል ኃይለ ቃል በመጠቀም አጋራቸውን የወረፉ ሲሆን በዚህ ድርጊትህ አንተንም እስራኤልንም ዓለም እንዲጠላ አድርገሃል ሲሉ ወቀሳቸውን አሰምተዋል። በዚህ ሁኔታ ላይ ሀሳባቸውን የሚሰጡ ባለሙያዎች ደግሞ ይህን ብለዋል።
በአሁኑ ወቅት ስለ ትራምፕና አሜሪካ በእርግጠኝነት መናገር የምንችለው ብቸኛው ነገር ግጭቶችን በሁለት ግንባሮች በአንድ ጊዜ በዲፕሎማሲያዊ መንገድ ለመፍታት ጥረት እያደረጉና ድርድሩን ለመቀጠል እየሞከሩ መሆኑን ብቻ ነው። ነገር ግን እርሳቸው የሚናገሩት ነገር ሁሉ በእነዚህ መድረኮች ላይ ስኬት ስለመገኘቱ ለማንም ቢሆን ማረጋገጫ ሊሰጥ አይችልም። በሌላ በኩል በዛሬው ዕለት በኢራኗ መዲና ቴሄራን ለሊባኖስ ድጋፍ ለመስጠት ያለመ ሰፊ ሰላማዊ ሰልፍ ተካሂዷል። ከተሳታፊዎች አንዷ ለዓለም አቀፉ የዜና ወኪል አሶሺየትድ ፕሬስ በሰጡት ሀሳብ ይህንን ብለዋል። እኛ ከመጀመሪያው ጀምሮ ከሊባኖስ ጎን እንደምንቆም እንደማንተዋትና ወዳጅ እንደምንሆን ተናግረናል። ይህ በእርግጥም የእኛን ጥቅም የሚነካ ነው። መላው የኢራን ሕዝብ የሚፈልገውም ይህንኑ ነው። ይህ ሁሉ ውጥረት የተከሰተው የእስራኤልና የሊባኖስ ተወካዮች በትራምፕ የድርድር ቡድን መሪነት ለአራተኛ ዙር የረጅም ጊዜ የተኩስ አቁም ውይይት ከመቀመጣቸው ጥቂት ቀደም ብሎ ነው። በባለሙያዎች ደረጃ ባሳለፍነው ሚያዝያ የተደረጉት የመጀመሪያዎቹ ሁለት የውይይት መድረኮች በተስፋ የተሞሉ ነበሩ። ነገር ግን በወቅቱ የተደረሰው ጊዜያዊ ስምምነት በየቀኑ በሚሰነዘሩ የሮኬት ጥቃቶችና ወታደራዊ ግጭቶች ምክንያት መሬት ላይ መተግበር ሳይችሉ ተጨናግፈዋል። የኢራን አብዮታዊ ዘብ በበኩሉ እስራኤል በሊባኖስ የምታደርገውን ጥቃት ካላቆመች አዳዲስ ጥቃቶችን እንደሚከፍትና የሆርሙዝ ወሽመጥን እንደዘጋ የዓለምን የነዳጅ ፍሰትን እንደሚያወክ በማስጠንቀቁ ቀጠናው አሁንም በከፍተኛ ስጋት ውስጥ ይገኛል። መረጃውን ስናጠናቀር ቲአርቲ ወርልድ፣ ሚድል ኢስት ሞኒተርና ሌሎችን ዋቢ አድርገናል። አሜሪካ በአፍሪካ ቪዛ የሚሰጡ ኤምባሲዎችን ቁጥር በከፍተኛ ደረጃ እንደምትቀንስ አስታወቀች። የቪዛ አገልግሎቱ በአግባቡ የደህንነት ማጣራት የሚደረግበትና የአሜሪካ ፍላጎት የሚረጋገጥበት ይሆናል ተብሏል። ሸሪፍ ኢማም ጉዳዩን በዝርዝር ተመልክቶታል። የአሜሪካ የውጭ ጉዳይ ሚኒስቴር ለውጭ ሀገር ዜጎች የቪዛ አገልግሎት የሚሰጡ በአፍሪካ የሚገኙ ኤምባሲዎችና ቆንስላዎችን ቁጥር ለመቀነስ ማቀዱን አስታወቀ። የቪዛ ማመልከቻዎችን እየተቀበሉ አገልግሎት የሚሰጡ 50 ኤምባሲዎችና ቆንስላ ጽሕፈት ቤቶችን ቁጥር በመጪዎቹ ሳምንታት ወደ 20 ለመቀነስ መታቀዱን የአሜሪካ ባለስልጣናት ተናግረዋል። ለአሶሺየትድ ፕሬስ የደረሰው የተቋማት ማስታወሻም ይህንኑ ያስረዳል። በእርግጥ በዚህ ቀን ይጀመራል ተብሎ ቀን አልተቆረጠም። ነገር ግን ባለስልጣናት እንዳሉት በጁን ወር ውስጥ ወደ ስራ ይገባል ብለዋል። ይህ እርምጃ የትራምፕ አስተዳደር ወደ ሀገር ውስጥ የሚገቡ ስደተኞችን ለመቆጣጠርና በተለይም በጊዜያዊ ቪዛ ገብተው ለረጅም ጊዜ የሚቆዩትን ለመለየት ያስችላል ተብሏል። አስተዳደሩ በተጨማሪ በዓለም ዙሪያ በኤምባሲና በቆንስላዎች የሚሰሩ ሰራተኞችንም ቁጥር ይቀንሳል ተብሏል። ባለፈው አርብ ጥሪ የተደረገላቸው የአሜሪካ ዲፕሎማቶችና የቆንስላ ኃላፊዎች በነበራቸው ኮንፈረንስ ላይ እንደተነገረው ዩናይትድ ስቴትስ የቪዛ አገልግሎቱን በአፍሪካ ዙሪያ እንደምትቀንስ መገለጹን ስብሰባውን የተካፈሉ ባለስልጣን ተናግረዋል። ባለፈው ሳምንት በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ይሁንታ ያገኘው መመሪያ የአሜሪካ የውጭ ጉዳይ ሚኒስቴር የቆንስላ አገልግሎቱን 20 ማዕከላዊ ከሆኑ አካባቢዎች ውጭ ያሉትን እንደሚያቋርጥ ባለስልጣናት አረጋግጠዋል። የቪዛ አገልግሎት በአፍሪካ የጉዞ ክልከላ የተነሳ በተወሰኑ ሀገራት ተስተጓጉሏል። ከነዚህም መካከል አመልካቾች $15,000 እንዲያስይዙ መደረጉና በኢቦላ ምክንያት የተፈጠረው የጉዞ ክልከላ ተጠቅሰዋል። አዲስ የወጣው መመሪያ በማዕከልነት ያልተመረጡ ሀገራት ዜጎች ከተመረጡ 20 ሀገራት ወደ አንዱ ሀገር መሄድ ይጠበቅባቸዋል። ይህ ደግሞ ለተጨማሪ ወጪና እንግልት ይዳርጋል ተብሏል። በማዕከልነት ያልተመረጡ ሀገራት የቆንስላ ጽሕፈት ቤቶች የተወሰነ አገልግሎት እየሰጡ ክፍት ሆነው ይቆያሉ። በተጨማሪ በየሀገራቱ ለሚገኙ የአሜሪካ ዜግነት ላላቸው የፓስፖርት እድሳት አገልግሎት፣ ለአስቸኳይ ጊዜ፣ ለተለየ ብሔራዊ ጉዳይና የዲፕሎማቲክ ቪዛ ጥያቄ ያስተናግዳሉ ተብሏል። የውጭ ጉዳይ ሚኒስቴር ዝርዝር ጉዳዮችን በተመለከተ አላብራራም። ይሁን እንጂ ወደፊት ከሀገር ውጭ የሚሰጣቸውን አገልግሎቶች በአግባቡ ይገመግማል ብሏል። ይህ የሚሆነው የታክስ ከፋዩ ገንዘብ አሜሪካ ቅድሚያ ለምትሰጣቸው አገልግሎቶች በአግባቡና አዋጭ በሆነ መልኩ መዋሉን ለማረጋገጥ ነው ተብሏል። አክሎም የቪዛ አገልግሎቱ በአግባቡ የደህንነት ማጣራት የሚደረግበትና የአሜሪካ ፍላጎት የሚረጋገጥበትም ይሆናል ተብሏል። በአሜሪካ ውጭ ጉዳይ ሚኒስቴር በቀረበው ማስታወሻ መሰረት በአፍሪካ ውስጥ ክፍት የሚደረጉት 20 ማዕከላት መካከል አቢጃን አይቮሪ ኮስት፣ አክራ ጋና፣ አዲስ አበባ ኢትዮጵያ፣ ኬፕታውን ደቡብ አፍሪካ፣ ካምፓላ ኡጋንዳ፣ ዳካር ሴኔጋል፣ ዳሬሰላም ታንዛኒያ፣ ጅቡቲ፣ ጆሃንስበርግ ደቡብ አፍሪካ፣ ኪጋሊ ሩዋንዳ፣ ኪንሻሳ ኮንጎ፣ ሌጎስ ናይጄሪያ፣ ሎሜ ቶጎ፣ ሉዋንዳ አንጎላ፣ ማላቦ ኢኳቶሪያል ጊኒ፣ ሞንሮቪያ ላይቤሪያ፣ ናይሮቢ ኬንያ፣
ፖርት ሉዊስ ሞሪሸስ፣ ኬፕ ቨርዲ እና ያውንዴ ካሜሩን ናቸው ተብሏል። መረጃው የአሶሺየትድ ፕሬስ ነው። ውድ ተመልካቾቻችን አሁን ደግሞ የስፖርት ዜናዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ሙሉቀን ሰለሞን እየጠበቀን ነው። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። በራባት የዳይመንድ ሊግ ውድድር አትሌት ፍሬወይኒ ኃይሉ አሸነፈች። የዳይመንድ ሊግ ሶስተኛ መዳረሻ በሆነችው ሞሮኮ ራባት ላይ በተካሄደው ውድድር ፍሬወይኒ ኃይሉ አሸንፋለች። በሴቶች 1500 ሜትር ውድድር የተሳተፈችው አትሌቷ በቀዳሚነት ስታጠናቅቅ አትሌት አረጋዊን ካላዩ ሁለተኛውን አጠናቃለች። በሴቶች 800 ሜትር ውድድር የተሳተፈችው አትሌት ጽጌ ድጉማ በበኩሏ ሁለተኛ ደረጃን ስትይዝ፣ ንግስት ጌታቸው 11ኛውን አጠናቃለች። በወንዶች 3000 ሜትር መሰናክል ውድድር ላይ የተካፈለው አትሌት ሳሙኤል ፍሬው ደግሞ በግሉ የዓመቱን ምርጥ ሰዓት ቢያስመዘግብም በውድድሩ 12ኛ ደረጃን ይዞ አጠናቋል። የዓለም አትሌቲክስ የዮሚፍ ቀጀልቻና የሳሮን በሬን የዓለም ክብረ ወሰኖች አጸደቀ። የካቲት ወር 2025 ላይ በካስቴሎኒ 10 ኪሎ ሜትር የጎዳና ውድድር አትሌት ዮሚፍ ቀጀልቻ ሲያሸንፍ ያስመዘገበው 26 ደቂቃ ከ31 ሰከንድ የወንዶች 10 ኪሎ ሜትር የዓለም ክብረ ወሰን ሆኖ ተመዝግቧል። ክብረ ወሰኑ ሊጸድቅ የቻለው ቀደም ሲል ኬንያዊ አትሌት ሮኒስ ኪፕሩቶ አስመዝግቦት የነበረው የ26 ደቂቃ ከ4 ሰከንድ ውጤት በአበረታች ቅመም ሕግ ጥሰት ምክንያት ሙሉ በሙሉ በመሰረዙ ነው። በዚህ መሰረት ዮሚፍ ቀጀልቻ በቫሌንሺያ ያስመዘግበው የግማሽ ማራቶን የዓለም ክብረ ወሰንን ጨምሮ በአንድ ጊዜ የሁለት ክብረ ወሰኖች ባለቤት ሆነዋል። በሌላ በኩል አትሌት ሳሮን በርሄ በኦስትራቫ የካቲት ወር 26 ላይ በ1500 ሜትር ያስመዘገበችው የ4 ደቂቃ ከ01 ሰከንድ ከ23 ማይክሮ ሰከንድ ሰዓት የዓለም ከ20 ዓመት በታች አዲስ ክብረ ወሰን ሆኖ በይፋ መጽደቁን የዓለም አትሌቲክስ ይፋ አድርጓል። ሰነ ላመንስ የዓመቱ ምርጥ ዝውውር ተብሎ ተመረጠ። የእንግሊዝ ፕሪሚየር ሊግ የ25-26 የዓመቱ ስኬታማ ዝውውር ብሎ የመረጠውን ይፋ አድርጓል። በዚህም መሰረት ቤልጂየማዊ ማንቸስተር ዩናይትድ ግብ ጠባቂ ሰነ ላመንስ ስኬታማው ዝውውር ተብሎ ተመርጧል። የ23 ዓመቱ ግብ ጠባቂ ሰነ ላመንስ ከቤልጂየማዊ ክለብ ሮያል አንትወርፕ ማንቸስተር ዩናይትድን በ24 ሚሊዮን ዶላር ከተቀላቀለበት ጊዜ ጀምሮ በ8 ጨዋታዎች ግብ ያልተቆጠረበት ሲሆን 79 ያለቀላቸው የግብ ሙከራዎችን አድነዋል። ሊቨርፑል አሰልጣኝ ለመሾም መስማማቱ ተገለጸ። ኔዘርላንዳዊውን አሰልጣኝ አርነ ስሎትን ያሰናበተው የመርሳይዱ ክለብ ሊቨርፑል ስፔናዊውን አሰልጣኝ አንዶኒ ኢራኦላን ለመሾም ከስምምነት መድረሱ ተገልጿል። የአሰልጣኙን ቅጥር ንግግር የሊቨርፑል ስፖርቲንግ ዳይሬክተር ሪቻርድ ሂውዝ እየመሩት እንደሚገኝ የተገለጸ ሲሆን አንዶኒ ኢራኦላ ሊቨርፑልን የመረከብ ከፍተኛ ፍላጎት እንዳላቸው ተገልጿል። የሊቨርፑል ኃላፊዎች በማጥቃት ላይ የተመሰረተ ጉልበት ያለውና ፈጣን የእግር ኳስ ጨዋታ ለመከተል ማሰባቸው አሰልጣኙን ለመምረጣቸው ምክንያት መሆኑን ዘ አትሌቲክ ዘግቧል። ከበርንማውዝ ጋር በስምምነት የተለያዩት የ43 ዓመቱ አሰልጣኝ አንዶኒ ኢራኦላ በርንማውዝን በታሪኩ ለመጀመሪያ ጊዜ የአውሮፓ መድረክ ተሳታፊ ማድረጋቸው ይታወሳል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋቸውን መስሎ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሆንላችሁ። ለጤንነት ለምርት ለወዳጅነት ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር እኔ መሰረት ባዩና በምልክት ቋንቋ በኩል ዳዊት ጎሳ አብረናችሁ ቆየን። ጥሩ ጊዜ ከኢሳት ጋር ሰላም።